ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ የምንመለከተው በምሳሌ እያጠቀስን በገጠር መሬት ላይ የተፈራን ንብረት በሽያጭ ስለማስተላለፍ ነው የምንመለከተው። ቀጥታ ወደ ዛሬው ፕሮግራማችን ከማለፋችን በፊት በባለፈው ሳምንት ፕሮግራማችን ላይ የገጠር መሬት ይዞታ ከሚገኝባቸው መንገዶች መካከል ከሶስቱ መካከል ማለትም አንደኛ ከመንግስት፣ ሁለተኛ በውርስ፣ ሶስተኛ በስጦታ ከነዚህ መካከል በውርስ እንዴት የገጠር መሬት ይዞታ እንደሚገኝ ተነጋግረን ነበር። በፕሮግራማችንም ላይ የአዋጁን አንቀጽ 12 መሰረት በማድረግ አንደኛ የገጠር መሬት ባለይዞታ ይዞታውን በፍትሐ ብሔር ሕጉ የውርስ ድንጋጌዎች መሰረት ለማንኛውም ሰው በኑዛዜ ማውረስ ይችላል የሚለውን ተነጋግረን ነበር። የፍትሐ ብሔር ሕጉ የውርስ ድንጋጌዎችን ደግሞ ስንመለከት አንደኛ ወራሽ ለመሆን መሟላት ያለባቸው ቅድመ ሁኔታዎች ስንመለከት ሁለት ቅድመ ሁኔታዎችን ተመለከትን። አንደኛ ወራሽ ለመሆን ሟቹ በሚሞትበት ጊዜ በህይወት መኖር አስፈላጊ እንደሆነ ተነጋገርን። ሁለተኛ ደግሞ ለወራሽነት ያልተገባ ወይም አኖርዚ አለመሆን አስፈላጊ እንደሆነ ተነጋግረን ነበር። ሁለተኛው ደግሞ ባለይዞታው በኑዛዜ ሳያወርስ በሞተ ጊዜ ወይም ኑዛዜ ፈራሽ ከሆነ የፍትሐ ብሔር ሕጉ ያሉ ኑዛዜ ውርስ ድንጋጌዎች ተፈጻሚ እንደሚሆኑ፣ እነዚህ ደግሞ የወራሽነት ደረጃ በፍትሐ ብሔር ሕጉ ላይ የመጀመሪያ ደረጃ ዝምድና የሚባሉት ልጆች እንደሆኑ፣ ሁለተኛ ደረጃ ዝምድና የሚባሉት ደግሞ እናትና አባት እንደሆኑ፣ ሶስተኛ ደረጃ ወራሾች የሚባሉት ደግሞ አያቶች እንደሆኑና አራተኛ ደረጃ ወራሾች ደግሞ ቅድመ አያቶች እንደሆኑ ተነጋግረን ነበር። የባለፈው ሳምንት ፕሮግራማችንን እንደዚህ ከዳሰስን ቀጥታ ወደ ዛሬው ፕሮግራማችን ስናልፍ በዛሬው ፕሮግራማችን ላይ የምንነጋገረው ደግሞ በአማራ ክልል የመሬት አዋጅ መሰረት በገጠር መሬት ላይ የተፈራ ንብረት መሸጥ ይቻላል ወይ በሚል በምሳሌ እያስደገፍን እንናገራለን ማለት ነው። ቀጥታ ወደ ዛሬው ፕሮግራማችን ከማለፋችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራማችን እናልፋለን። የአማራ ክልል የገጠር መሬት አዋጅ 310/2018 አንቀጽ 17፣ 18 እና 19 መሰረት በማድረግ አንደኛ በገጠር መሬት ላይ የተገነባን ቤት በሽያጭ ማስተላለፍ ይቻላል ወይ የሚል ጥያቄ ከተነሳ ለዚህ ጥያቄ መልስ ከመስጠታችን በፊት ነገር በምሳሌ ጠጅ በብርሌ ነውና በቅርብ የምናባዊ ታሪክ እናንሳና በዚያ መሰረት አድርገን እንወያያለን። አቶ በቀለ በአማራ ክልል በገጠር ቀበሌዎች ውስጥ የሚኖሩ አርሶ አደር ሲሆኑ የራሳቸውን ገንዘብና ጉልበት አሟጠው ምን የመሰለ ፈረስ የሚያስጋልም መኖሪያ ቤት በመስራትና በእርሻቸው ላይ ደግሞ የአቮካዶ ዛፎችን፣ የቡና እርሻና የባህር ዛፍ ዛፎችን በመስከል ይኖራሉ። ነገር ግን ከቅርብ ጊዜ ወዲህ በገጠር መሬት ላይ ያፈሯቸውን ንብረቶች መሸጥ ይፈልጋሉ። ነገር ግን አንዳንድ ሰዎች አቶ በቀለን የገጠር መሬትን መሸጥ አይቻልም ስላሏቸው ግራ ተጋብተዋል። ስለሆነ አቶ በቀለ ሰዎችን እንዲህ ሲል ደጋግሞ ይጠይቃል። በገጠር መሬት የተፈራን ቤት መሸጥ ይቻላል ወይ? የቡና እርሻ ያለው ሰው ይሄንኑ መሸጥ ይችላል ወይ? በዚህ ጉዳይ ላይ ህጉ ምን ይላል የሚለውን አቶ በቀለ ማወቅ ይፈልጋሉ። እኛም በዚህ ጉዳይ ላይ ህጉ ምን ይላል የሚለውን መሰረት አድርገን ስንወያይ የአዋጁ አንቀጽ 17 በግልጽ እንደሚያስቀምጠው የአዋጁ ቅድመ ሁኔታዎች ተሟልተው እስከቀረቡ ድረስ በገጠር መሬት ላይ የተፈራን ንብረት በሽያጭ ማስተላለፍ ፈቅዷል። ይህ የህግ ድንጋጌ ደግሞ ባዶ የገጠር መሬትን በሽያጭ ማስተላለፍና በገጠር መሬት ላይ ባለይዞታዎች በጉልበታቸው በእውቀታቸውና በመፍጠር ችሎታቸው ያደረጓቸውን ቋሚ ማሻሻያዎች በግልጽ ለይቶ አስቀምጧል። አንደኛ የገጠር መሬት ማለትም ባዶ መሬትን መሸጥ መለወጥ አይቻልም በህገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 መሰረት። ሁለተኛ በገጠር መሬት ላይ የተፈራን ቋሚ ማሻሻያ ማለትም ግንባታንና ቋሚ ተክልን በህጉ በተደነገገው መሰረት በሽያጭ ማስተላለፍ ፈቅዷል። ስለሆነ አቶ በቀለ በገጠር መሬት ያፈሩትን ቋሚ ማሻሻያዎች ማለትም ቤታቸውን መሸጥ ይችላሉ የህጉ ቅድመ ሁኔታዎችን አሟልተው እስከተገኙ ድረስ። ነገር ግን ባዶ መሬት ግን መሸጥ አይቻልም። እዚህ ላይ የሚነሳው ጥያቄ ደግሞ መሟላት ያለባቸው ቅድመ ሁኔታዎች ምንድናቸው የሚለው ሲሆን ይህን ደግሞ የአዋጁን አንቀጽ 17፣ 18 እና 19 መሰረት አድርገን ስንመልስ እነዚህ ቅድመ ሁኔታዎች የሚከተሉት ናቸው። አንደኛ ባለይዞታውን ከይዞታው በማያፈናቅል መልኩ መሆን አለበት። ሁለተኛ የመሬት አጠቃቀም እቅዱን መሰረት ያደረገ መሆን አለበት። ሶስተኛ አካለ መጠን ያልደረሰ ልጅ ሞግዚትና በፍርድ የተከለከለ ሰው ሞግዚትን በተመለከተ ደግሞ የፍርድ ቤት ፈቃድ ያስፈልጋል። አራተኛ ውሉ በጽሁፍ ሆኖ በሚመለከተው አካል መረጋገጥና መመዝገብ አለበት። ገርማችኋል አቶ በቀለ በገጠር መሬት ላይ ያፈሯቸውን ቤቶች መሸጥ እንደሚችሉ ካወቁ በኋላ የሽያጭ ውሉን ለመፈጸም በሚያስቡበት ጊዜ ግንባታው ጋር የሚተላለፈው መሬት የተገደበ እንደሆነ ይሰማሉ። የተገደበውን መጠን ባለማወቃቸው ግን እንደገና ግራ ይጋባሉ። የአቶ በቀለ ብዥታን ለማጥራት ያህል እኛም እንደሚከተለው አድርገን ምላሻችንን እንሰጣለን። ከግንባታው ጋር የሚተላለፈውን የገጠር መሬት ስፋት በተመለከተ
በተመለከተ ሁለት ህጎች ያሉ ሲሆን አንደኛው በከተማ ወሰን ተጠቃለው ርክክብ ባልተደረገባቸው ይዞታዎችና በከተማ ክልል በተጠቃለሉ የገጠር ቀበሌዎች ባለ ይዞታዎች እስከ 500 ካሬ ሜትር ባለ መሬት ላይ ከማሳቸው ላይ ያፈሯቸውን የተለያዩ ቤቶችና ተያያዥ ግንባታዎች መሸጥ ይችላሉ። ሁለተኛ ከከተማ ክልል ውጭ ባሉ የገጠር ቀበሌዎች ደግሞ እስከ 1000 ካሬ ሜትር ባለ መሬት ላይ ያፈሯቸውን ቤትና ተያያዥ ግንባታዎች መሸጥ ይችላሉ። ስለሆነ አቶ በቀለ ቤታቸው የሚገኘው በከተማ ክልል በተጠቃለለ የገጠር ቀበሌ ውስጥና ቤቱ ያረፈው ደግሞ በ450 ካሬ ሜትር ስለሆነ ማለትም ከ500 ካሬ ሜትር በታች በመሆኑ መሸጥ ይችላሉ ማለት ነው። ግንባታን በተመለከተ ህጉ እንደዚህ ከሆነ በገጠር መሬት ውስጥ ላይ የተፈራን ቋሚ ተክል በሽያጭ ስለማስተላለፍ ደግሞ ስንመለከት አንደኛ ባለ ውስጥ ያለው መሬት ይዞታ ሙሉ በሙሉ በለማ ቋሚ ተክል ተሸፍኖ ከተገኘ ቋሚ ተክል የለማበትን ይዞታውን ግማሹን መሸጥ ይችላል። ደግሞ አለውኝ ግማሹን መሸጥ ይችላል። ሁለተኛ ካሉት ማሳዎች ውስጥ ከፊሉ በቋሚ ተክል ተሸፍኖ ከተገኘና ከጠቅላላ ይዞታው ከግማሽ በላይ እስካልሆነ ድረስ የለማውን ማሳ ሙሉ በሙሉ ከመሸጥ አይከለከልም። ደግሞ አለውኝ ካሉት ማሳዎች ውስጥ ከፊሉ በቋሚ ተክል ተሸፍኖ ከተገኘና ከጠቅላላ ይዞታው ከግማሽ በላይ እስካልሆነ ድረስ የለማውን ማሳ ሙሉ በሙሉ ከመሸጥ አይከለከልም። የተከበራችሁ አድማጭ ተመልካቾቻችን በጥቅሉ የዛሬው ፕሮግራማችን ይህን ይመስል ነበር። የዛሬውን ፕሮግራማችን ከመቋጨታችን በፊት ከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ እየጋበዝኩኝ የዛሬውን ፕሮግራም በዚህ ቋጫለሁ። አመሰግናለሁ። ቻው።